ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። መጋኛ በኢትዮጵያ ሲንድረም ከአንድ ቦታ ጋር ወይም ኩነት ጋር ተያይዞ የሚከሰት ችግር ወይም ህመም ወይም በኔ ገለጻ መጋኛ ነው። በዓለም ላይ በዚህ መንገድ የተከሰቱና ከዚያም በኋላ ተመሳሳይ አጋጣሚዎች ሲደርሱ በዚያው መጠሪያ የሚገለጹ አጋጣሚዎች አሉ። ጥቂቶቹን በጣም ታዋቂ የዓለም መጋኛዎች በጋራ እንመልከት። August 23, 1973 was just an ordinary day in Stockholm. የስቶክሆልም መጋኛ እንደ አውሮፓውያን አቆጣጠር በ1973 ስዊድን ስቶክሆልም ውስጥ ሌቦች ገንዘብ ለመዝረፍ አንድን ትልቅ ባንክ ይወራሉ። የባንኩን ሰራተኞችም በቁጥጥር ስር ያውላሉ። የሌቦቹ አለቃ መሳሪያውን አውጥቶ ባንኩን በቁጥጥር ስር ካዋለ በኋላ አንድ ፖሊስ ተኩስ አቁስሎ አራቱን የባንክ ሰራተኞች በምርኮኝነት ያዘ። ታጋቾቹን ለማስለቀቅ $700,000 ወይም የስዊድን ገንዘብ ይከፈለን አሉ ሌቦቹ። ድራማው ጊዜ እየፈጀ ሄዶ ከታጋቾቹ ሴቶች አንደኛዋ ብርዱን መቋቋም አቅቷት ስትንቀጠቀጥ ታጣቂው ወንበዴ ሙቀት የሚሰጥ የጥጥ ጃኬት አምጥቶ ያለብሳታል። ማታ አስፈሪ ህልም አየሁ ስትለው በትህትና አጽናንቶ ስጦታ ያበረክትላታል። ሌላኛዋ ታጋች ቤተሰቦቿን በስልክ ማግኘት አቅቷት ስትበሳጭ አይዞሽ ብሎ አጽናንቶ እንደገና እንድትሞክር በትህትና ስልኩን ያቀብላታል። ሶስተኛዋ ታጋች እዚህች ክፍል ውስጥ ታጭቀን ታፍነን ልንሞት እኮ ነው ብላ ስታማርር ደጉ ወንበዴ አይዞሽ ይመችሽ ዘናበይ ብሎ ወዲህ ወዲያ እንድትናፈስ እንድትንሸራሸር ፈቀደላት። ይህን ያዩ ታጋቾች ከቀናት በኋላ ከአጋቾቻቸው ይልቅ እነሱን ለማስለቀቅ የመጡትን የጸጥታ ኃይሎች መፍራት ጀመሩ። ከስንት ድርድር በኋላ የፖሊስ ኮሚሽነሩ ወደ ውስጥ እንዲገባ ተፈቅዶለት ቢመለከት ታጋቾቹ እሱን ለማናገር ተሸማቀው ከአጋቾቻቸው ጋር ዘና ብለው ሲጫወቱ ታዘበ። የፖሊስ ኮሚሽነሩ እዚያው ድራማ መሃል ቆሞ በወቅቱ የስዊድን ጠቅላይ ሚኒስትር ለነበሩት መሪ ስልክ ሲደውል አንዷ ታጋች እንዲህ አለቻቸው። ባንኩን የተቆጣጠሩትን ዘራፊዎች ሙሉ በሙሉ አምናቸዋለሁ። ክቡር ጠቅላይ ሚኒስትር እስካሁን አንዳችም ጉዳት አላደረሱብንም። ከዚህ እገታ ወጥቼ እኔም ከዘራፊዎቹ ጋር በሄድ ደስታዬ ነው። ከ130 ሰዓታት የአጋች ታጋች ድራማ በኋላ የስዊድን ፖሊስ ባንክ ቤቱን በአስለቃሽ ጭስ አፍኖ አጋቾቹ እጅ እንዲሰጡ ትዕዛዝ ሲያስተላልፍ ታጋቾቹ የባንክ ሰራተኞች አጋቾቻቸውን ደግፈው እጅ እንዳይሰጡ ለመኗቸው። እነሱ ከወጡ ይገድሏቸዋል ብለው ሰግተው መጀመሪያኛ እንውጣ እነሱ አይወጡም ሲሉ ሽንጣቸውን ገትረው ተከራከሩ። ፖሊስ ሁሉንም በቁጥጥር ስር ካዋለ በኋላ ታጋቾችና አጋቾች ሲተቃቀፉ ሲጨባበጡና ሲሳሳሙ ስዊድንና ዓለም በቴሌቪዥን መስኮቶች በማየቱ አጃኢብ ያላለ ሰው አልነበረም። ፖሊስ ግዳጁን ተወጥቶ አጋችና ታጋችን ለያይቶ ሲወስድ ሁለቱ ታጋቾች በርህራሄ እነሱ ጫፋችንን አልነኩም ጫፋቸውን እንዳትነኩ እያሉ ሲጮሁ ሶስተኛዋ ታጋች የወንጀለኞቹን መሪ እንደገና እንደምንገናኝ ተስፋለኝ ብለዋለች። የስቶክሆልም መጋኛ ወይም በሽታ እውነተኛ ታሪክና ትርጉሙ በአጭሩ ይሄው ነው። ሌሎቹን እንዲህ በዝርዝር ሳይሆን በወፍ በረር እንያቸው። ሙንቾሰን መጋኛ ሙንቾሰን ሲንድረም ሰው ትኩረት ወይም ሐዘኔታ ለማግኘት ህመምተኛ ለመምሰል ሲሞክር። አስመሳይ መጋኛ ኢምፖስተር ሲንድረም ስኬታማም ብትሆን አጨርብሬ ነው እንዴ የሚል ስሜት ሲጫንህ ወይም ሲጫንሽ። የፒተር ፓን መጋኛ ፒተር ፓን ሲንድረም ሰው ትልቅም ሆኖ የትልቅ ሰው ኃላፊነትን ለመሸከም ሲሸሽ ወይም እንደ ህፃን ልጅ ሲጃጃል። ፒተር ፓን በመላው ዓለም ተወዳጅነትን ያተረፈ ዛሬም ድረስ የሚታይ የዲዝኒ የህፃናት ፊልም ነው። የሲንድሬላ መጋኛ ሲንድሬላ ሲንድረም ሰው አንድ ወዳጅ ወይም ደግ ሰው መጥቶ ከመከራ ያድነኛል ወይም ችግሬን ይፈታል እያለ ዝም ብሎ ሲጠብቅ
የተራፊ መጋኛ ሰርቫይቨር ሲንድረም ሰው ሌሎች ብዙዎች አልቀው እሱ ከአንድ አደጋ ወይም ጦርነት በመትረፉ እንዴት ተረፍኩ የሚል ጸጸት ሲሰማው የትልቅ ሰው መጋኛ ቢግ ማን ሲንድረም ሰው በፖለቲካ ወይም በኢኮኖሚ ከፍተኛ ኃይል አከማችቶ ያለኔ ማን አለ ከኛ በላይ ላሳር የሚል መታበይ ውስጥ ሲገባ የወተርጌት መጋኛ ወተርጌት ሲንድረም መንግስት አንዳች ቅሌት ወይም ስህተት ውስጥ ከገባ በኋላ የመንግስትን ማንኛውንም እርምጃ የሚቃወም በጥርጣሬ የሚመለከት ሰው የቪየትናም መጋኛ ቪየትናም ሲንድረም ከከባድ የጦርነት ሽንፈት በኋላ ሌላ ውጊያን የመጥላትና የመሸሽ አዝማሚያ ነፋስ ጠቋሚ መጋኛ ቬን ሲንድረም ልክ እንደ ነፋስ ጠቋሚ የነፋሱን አቅጣጫ እየተከተለ ሲዞር የሚውል ሲሽከረከር የሚኖር እንግዲህ እነዚህ በመላው ዓለም የሚታወቁ መነሻና መድረሻ ያላቸው የበሽታ የህመም የመጋኛ አይነቶች ናቸው። እያንዳንዱ መጋኛ የራሱ እውነተኛ ታሪክ የራሱ መነሻና ልዩ ትርጉም አለው። ከዚህ በመነሳት ኢትዮጵያም ውስጥ ላሉ አንዳንድ መጋኛዎች ወይም ምልክቶች መነሻቸውን ፈልገን ትርጉማቸውን መስጠት እንችላለን። ከኢትዮጵያ መንግስት ጋር ግንኙነቱ ጥሩ ካልሆነ አካል ጋር ለሰላም ብለህ የምታደርገው ግንኙነት ሌላ ሴራ ስለመሆኑ ምንም የሚያሻማ አይመስልም። ቴዎድሮስ አስፋው ከኢትዮጵያ ተሰዶ በውጭ ሀገር የራሱን ቻናል ከፍቶ የሚሰራ ጋዜጠኛ ነው። ሰው ጋዜጠኛ ሆኖ ወደ ውጭ የሚሰደደው ሀገር ውስጥ መስራት ሲያቅተው ስለሆነ ቴዲ ውጭ ሆኖ መንግስትን እንደ ልቡ ለመስደብ ነው የሄደው ሲባል ነበር። አጅሬ ውጭም ሄዶ ልክ እንደ ኢቢሲ እንደ ፋና የመንግስት ተቋሚዎችን የሚያንቀጠቅጥ ሚዲያ ሆኖ በማረፉ እንዲያውም በሽሙጥ መንግስትን ለመደገፍ ወደ ውጭ የተሰደደ በዓለም የመጀመሪያው ጋዜጠኛ እስከመባል ደርሶ ነበር። ቴዎድሮስ አስፋው ለረጅም ጊዜ ከአቋሙ ዝንፍ ሳይል የብልጽግና ወይም የመንግስት ተቋሚዎችን እየተቃወመ እየተቸ የራሱን የሚዲያ ቤተሰብ መሰረተ። አሁን በቅርቡ ማንም ባልጠበቀው ሁኔታ ቴዲ በድንገት 180 ዲግሪ ዞሮ መንግስትን መጨፍጨፍ ጀመረ። ምን መጣ? የመንግስት ድጋፍ ቆመበት? ያገኝ የነበረው ገንዘብ ተቋረጠበት? የመንግስት አቋም ተበላሸ? የተቃዋሚዎች አቋም ተሻሻለ? አይታወቅም። የሚታወቀው ነገር ቴዎድሮስ አስፋው አስማት በሚመስል ሁኔታ ከመቅጽበት ወደ ኋላ ተሽከርክሮ ከደጋፊነት ተቃዋሚ ሆነ። ብልጽግና የነበረው ተደማሪ ወያኔ ሸኔ የተባለ አሸባሪ ሆነ። ይህም ድንገተኛ ህመም ቴዲ መጋኛ ቴዲ ሲንድረም ሊባል ቻለ። አብይ እንግዲህ አብይ የወረገመቹ መጋኛ ሚቶማኒያ ገመቹ ኦሮሞም የለም ኢትዮጵያም የለም ማለት የኢትዮጵያ መሪ ሆኖ ግድ ነው። እኔም ማቆ ነገር አለ ምስጥር የምንለው እና እኛ እኔም እንቢያልኩኝ ለማም እንቢያለ ዶክተር ሚልኬሳ ገመቹ አብይ እንዲህ ብሎ ነበር የሚለውን አብዮት ያቀጣጠለ አብይ አማራን ሳላጠፋ እንቅልፍ የለኝም ብሎኛል። አብይ ኢትዮጵያ አይደለም። አብይ የኢሚሬት ንግስት ልጅ ነው። በዜግነትም ኤሚሬታዊ ነው ወዘተ የሚሉ አስደናቂ የአረቢያንና የተተረቶችን ማምረት ሳይበቃው ያን ጥበቡን በብዙ እጥፍ አሻሽሎ የተገኘ ሰው ነው። በገጠር ጅሎ የሚባል አንድ የዋህ እረኛ ነበር አሉ። ከብቶቹን እየጠበቀ ምንም አደጋ ሳይደርስ እንዲሁ ለጨዋታ ለድራማው ብሎ አረ ፍየሏን ጅብ ወሰዳት አረ ድረሱልኝ እያለ ይጮሃል። የአካባቢው ሰው ጩኸቱን ሰምቶ ተሯሩጦ መጥቶ ይደርስለታል። አይ ቀልዴን እኮ ነው ይላቸዋል ጅሎ። በነጋታውም ጅሎ እንደተለመደው ምንም ሳይሆን ድረሱልኝ እያለ ይጮሃል። ተሯሩጠው ሲመጡ እውነቴን መስሏችሁ ነው ስቀልድ እኮ ነው ይላቸዋል ጅሎ። አንድ ቀን እንደ ልማዱ ከብቶቹን ሲጠብቅ የእውነት ጅብ መጣበት። እንደ ልማዱ አረ ድረሱልኝ እያለ ጮኸ። ያው እንደ ልማዱ ሲቀልድ ነው ብሎ የመጣለት ሰው አልነበረም። ሚልኬሳ ወረገመቹ ውሸቱና ቀልዱ ከመደጋገሙ የተነሳ በግነትም በፈጠራ ልክም ወደር የለሽ ከመሆኑ የተነሳ ከአሁን በኋላ እውነት ቢናገር እንደዚያ ጅል የሚያምነው አይኖርም። የወረገመቹ መጋኛ ወይም ማይቶማኒያ የተሰኘው ያለ ምክንያት የሚያስዋሽ የሚያስቀላምድ የማይተው ልክፍት የመጣ ነውና ይህ መረን የለቀቀ ውሸትና ቀደዳ እንደ ጠባሳ የማይጠፋ እድሜ ልኩን አብሮት የሚኖር እሱም እንደረኛው ጅሎ አንድ ቀን በገዛ ቀደዳው ተውጦ እንደሚጠፋ በትህትና እንጠብቃለን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። መሳይ መጋኛ ኖ ሼም ሲንድረም
ጣሊያናዊው የሮም ፖለቲከኛ ካቲሊን በ63 ቅድመ ክርስቶስ በምርጫ ተወዳድሮ ቢሸነፍም ስልጣን ወይም ሞት ብሎ የተነሳ ቆምጬ ነበር። የስልጣን ህልሙን ለማሳካት ካቲሊን እናቱን ከመግደል አባቱን ከማረድ አይመለስም ነበር። በምርጫ መሸነፉን ከመቀበል ይልቅ አጅሬ በምርጫ ያሸነፉትን ገድሎ መንግስትን ገልብጦ ሮምን ለመቆጣጠር ሴራ ጠነሰሰ። የዚህን እፍረተ ቢስ ሴራ የደረሰበት ታላቁ ሲሴሮ ካቲሊን ራሱ በተገኘበት ጉዳዩን ለሮም ምክር ቤት አቀረበው። ዝርዝር ማስረጃዎችንም ለጉባኤው አባላት አቀረበ። ካቲሊን ሸመጠጠ። አይኔን ግንባር ያርገው አለ። ማስረጃ ቢቀርብ እውነቱ ቢገለጥ ምንም የማይመስለው ሀፍረተ ቢስ ሰው ስለሆነ አላየሁም አልሰማሁም ብሎ መካዱ ሳያንስ አጅሬ ከጉባኤው በኋላ ጦሩን አሰባስቦ እንደገና አመጽ ለመቀስቀስና የሚጓጓለትን ስልጣን ለመያዝ ተነሳ። ውጊያው ተደረገ። የካቲሊን ጦር ተሸነፈ። ሀፍረተ ቢሱ ሴረኛም ተገደለ። እፍረተ ቢሱን የኢትዮጵያውያን የውጭ ሚዲያ መሳይ ቢወክለው ለነገሩ ስታሊንም ሀብታሙም ቴዎድሮስም ሊወክሉት ይችላሉ። ዱባ የመሰለ የቂልፊት ስላለው ከሁሉም ግን የመሳይ ይሻላል። ያዝናናል ብዬ ነው። ግራ ቀኙን የሚወክለው አይነተኛ ባህሪ እፍረት የለሽነታቸው ነው። ልክ እንደ ካቲሊን ሺህ ጊዜ እውነቱን ብትናገር ሚሊዮን ማስረጃ ብታቀርብ ውሸታቸው በዓለም ሁሉ ፊት ቢጋለጥ ማፈር የሚባል ነገር ፈጽሞ አልተፈጠረባቸውም። የካቲሊንን ታሪክ የማታውቁ የኢያጎን ታሪክ ተመልከቱ። ያን ሁሉ ህዝብ አባልቶ ስንት የተባረከ ትዳር አፍርሶ በመጨረሻ ጉዱ አደባባይ ሲወጣ ኢያጎ ምንድነው ያለው? እኔን አትጠይቁኝ አላውቅም፣ የዘሬን ብለቅ ያንዘርዝረኝ፣ አይኔን ግንባር ያርገው ነው ሁሌም። አላየንም፣ አልሰማንም፣ አናውቅም ነው በቃ። የመሳይ መጋኛ ኖ ሼም ሲንድረም ታሪካዊ አመጣጥና ትርጉሙ በአጭሩ ይህ ነው። መጨረሻውም ከካቲሊን የተለየ መጨረሻ አይሆንም። አናይም አንሰማም እንዳሉ ሁሉም ከነክደታቸው እንደ ካቲሊን እንደ ኢያጎ ይሞታሉ። የቪየትናም መጋኛ ቪየትናም ሲንድረም የተባለውን ህመም ስትሰሙ ምን ይመጣባችኋል? እኔ በበኩሌ የተጋሩ ህይወት ነው ፊት የመጥቶ ድቅን የሚለው። ከዘራፊዎቹ የጁንታ መሪዎች ውጭ ያለው ሁሉም ተጋሩ አሁን ከዚህ መጋኛ ጋር ተፋጦ ቁጭ ያለበት ጊዜ ይመስለኛል። አሜሪካ በቪየትናም ጦርነት ጊዜ በኢኮኖሚም በጦር ኃይልም የዓለም ሀያሉ ሀገር ብትሆንም ብዙ ሺህ ልጆቿን አጥታ በዓለም ፊት ተዋርዳ በጦርነቱ ተሸንፋ እንደተባረረችው ሁሉ ህወሓትም የኢትዮጵያን መከላከያ ትጥቅ በሙሉ ሰርቆ ወስዶም በውጊያው ላይ ብዙ መቶ ሺህ የትግራይ ወጣቶችን አስፈጅቶ ስለተሸነፈ የትግራይ ህዝብ ከእንግዲህ ወደ ሌላ ጦርነት ገብቶ በእሳት መማገድ በፍጹም አይፈልግም። ጦርነት በተባለ ቁጥር የቪየትናም መጋኛ ነው የሚታየው። የቪየትናም መጋኛ የህወሓት መጋኛ ሆኖ መጥቶበታል። ሊያዩ ቀርቶ ሊሰማው አይፈልግም። ዳግም ልጆቹን ማጣት፣ ዳግም ንብረቱን ማውደም፣ ዳግም ትግራይን ማፍረስ ወይም ስትፈርስ ማየት በጭራሽ አይፈልግም። የቪየትናም መጋኛ ሲባል እኔ ይሄ ነው የሚመጣብኝ። ከአድማጮች ከህብረተሰቡ የምጠብቀው ሞራል ድጋፍ ነው። ማይቻል ነገር የለም፣ ይቻላል። ነፋስ ጠቋሚ መጋኛስ ቬን ሲንድረም ማንን አስታወሳችሁ? በኢትዮጵያ ፖለቲካ ውስጥ ንፋሱ ግራ ሲል ወደ ግራ የሚወረወር፣ ቀኝ ሲል ወደ ቀኝ፣ ላይ ሲሆን ወደ ላይ፣ እንዲህ እያለ አመቱን ሙሉ እድሜ ልኩን ንፋስ እየተከተለ የኖረ ንፋሱን እየተከተለ ሲሽከረከር የሚኖር ኢትዮጵያዊ ማን ነው? አንድ የሚሸተኝ ስም አለ። አልደረሳችሁበትም? ምነው እንኳ ኢትዮጵያ ውስጥ ብቻ ከድርጅት ወደ ድርጅት ሲዘል በስልጣን ዙሪያ ሲሽከረከር ከአየሩ ጋር ሲገለባበጥ የኖረ ወደ ውጭ ከወጣም በኋላ ይህን መንግስት መደገፍ አለብን ከሚል ጥግ ተነስቶ ይህን መንግስት መገርሰስ ያስፈልጋል እስከሚል ሌላ ጥግ ሲንከባለል የኖረውን ረሳችሁት? ልቤን ያመኛል፣ ጤና የለኝም፣ ትዳር የለኝም፣ ንብረት የለኝም ወዘተ እያለ ሲያስተዛዝን ቆይቶ የሚያዝንለት ሲጠፋ መንግስትን በ48 ቀን መጣል ይቻላል የሚል ቀጠሮ ሰጥቶ መሬት አንቀጥቅጥ የኢንተርኔት ሰልፍ የሚጠራው ተገለባባጭ ኢትዮጵያዊ ጠፋባችሁ? ድሮስ ንፋስ ምኑ ይጨበጣል? የትልቅ ሰው መጋኛ ቢግማን ሲንድረም ሲባልስ ማን ትዝ ይላችኋል? ኢትዮጵያ ውስጥ ሁለት መንግስት አለ። አንዱ የአብይ አንዱ የኔ እስኪል ድረስ ትልቅነት ተሰምቶት አብጦ ፈልቶ ስንት ሰው አስጨርሶ ስንት ህዝብ አሳስሮ ስንት ሀገር አስፈርሶ ወዘተ
ዱዲ አይቆጨኝም ያለውን ጎረምሳ ረሳችሁት? ሞት ይርሳው። የአብይ አህመድን እድሜ የሚያሳጥር እስከሆነ ድረስ ከየትኛውም አካል ጋር ሺህ ጊዜ የኢትዮጵያ ጠላት ኢትዮጵያ ባንዳ ምናምን የሚል ቃላት ሲጠቀም አብይዋል። የዲጂታል ሰራዊቶቹ ሲጠቀሙ ይዋሉ። ግልጽ የሆነው ስትራቴጂክ ኢንተረስታችን ከኤርትራ ጎን መቆም ነው። ልገርናል። የፒተር ፓን መጋኛ ፒተር ፓን ሲንድረም ማንን አስታውሳችሁ? እድሜውን በኢትዮጵያ ፖለቲካ ውስጥ ፈጅቶ ከሁለትም 3-4 ጠጉር አብቅሎ በለውጡ ከስር ተፈቶ ለውጡን መደገፍ ይገባል ሲል ቆይቶ በስተርጅና መንግስትን መጣል ያስፈልጋል ብቻ ሳይሆን መንግስትን ለመጣል ከሻዕቢያ ጎን መሰለፍ ግድ ነው ያለውን ሻበቶ ህፃን ረሳችሁት? ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ። እኔን ያንከባለኝ ሚስተር ፒተር ፓን። ይህ መጋኛ ስንቱን ጉድ አሳየን። መጋኛ መጀን ከመጋኛ ሰላም ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።